አሜሪካ ታላቅ ውርደትን ተከናንባለች። ትራምፕ የደበቁት ሚስጥር በመጨረሻ ይፋ ወጥቷል። ኢራን የአሜሪካ ጦር ሰፈሮችን እንዳይነሱ አድርጋ ድጋሚ አውድማቸዋለች። ከዚህ በኋላ አሜሪካ በቀጠናው ያላት ተሰሚነት ላይመለስ ተሰብሯል። የሰላጤው ሀገራት አሁን ከአሜሪካ ውጪ ሌላ አማራጭ ፍለጋ እያማተሩ ነው። የአሜሪካ ጦር ክፍተቶች ለዓለም ቁልጭ ብሎ ታይቷል። ሌላ ሀያሏ አሁን በማዕቀብ በተወጠረችው ኢራን ከባድ ኪሳራ ተከናንባለች። ትሪሊዮኖች የፈሰሱባቸው ጦር መሳሪያዎች፣ $1000 በሚቆጠሩ ድሮኖችና ሚሳኤሎች ሲለበለቡ ታዝበናል። አሁን ዓለም የጦርነት አመለካከቱን ቀይሯል። ተገፍታ የነበረችው ኢራን አሁን ከዓለም ሀያላን ሀገራት ተርታ ተሰልፋለች። አሜሪካ የምትደፈር መሆኗን ፋርሶች አስረግጠው አስመስክረዋል። ለአሜሪካውያን ጭምር በሚስጥር የተያዘውና የትራምፕን ስልጣን ይነዳል የተባለው የኢራን ጥቃት መረጃ በዝርዝር ይዘነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግ ደግሞ ቀዳሚ ያድርጉት። በመላው ዓለም በሚገኙ ወታደራዊና ፖለቲካዊ ጉዳዮች ውስጥ ከፍተኛ ድንጋጤን በፈጠረ አዲስ መረጃ መሰረት በፋርስ ባህረ ሰላጤ ቀጠና የሚገኙ የአሜሪካ የጦር ሰፈሮችና ወታደራዊ ተቋማት ኢራን በሰነዘረችው የአጸፋዊ ጥቃት ቀደም ሲል የአገሪቱ መከላከያ ሚኒስቴር ወይም ፔንታጎን በይፋ ካመነው በላይ እጅግ የከፋና አውዳሚ ጉዳት እንደደረሰባቸው ተጋልጧል። ኤንቢሲ ኒውስ ባካሄደውና ቦምብ ተብሎ በተገለጸው ጥልቅ የምርመራ ዘገባ መሰረት የአሜሪካ ጦር ውስጣዊ ግምገማዎቹ ያስቀመጣቸው መረጃዎች የሚገልጹት ውድመት የቀድሞውን ሁኔታ ሙሉ ሙሉ የሚቀይር ነው። በጥቃቱ ሳቢያ የወደሙትንና የተጎዱትን ተቋማት ዳግም ወደ ነበሩበት ለመመለስና ለመጠገን ብቻ በቢሊዮን የሚቆጠር ዶላር ሊጠይቅ እንደሚችል የውስጥ ምንጮች ገልጸዋል። ይህም የኢራን አሜሪካ ግጭት ትክክለኛ ዋጋ ምን ያህል እንደሆነና በውጭ ሀገራት የተሰማሩ የአሜሪካ ጦር ኃይሎች ለጥቃት ምን ያህል ተጋላጭ እንደሆኑ አሳሳቢ ጥያቄዎችን አስነስቷል። ይህ መጠነ ሰፊ ጥቃት የተሰነዘረው አሜሪካና እስራኤል በጋራ በመሆን የጀመሩትን ኦፕሬሽን ኤፒክ ፊውሪ ተብሎ የሚጠራውን ወታደራዊ ዘመቻ ተከትሎ ኢራን በወሰደችው ያጸፋ እርምጃ ነው። የኢራን ጥቃቶች በሰባት የመካከለኛው ምስራቅ ሀገራት ውስጥ ተበታትነው የሚገኙ በደርዘን የሚቆጠሩ የአሜሪካ ወታደራዊ ኢላማዎችን ክፉኛ ቀጥቅጠዋል። በወቅቱ በደረሰው ጥቃት ግዙፍ የጦር መሳሪያና የቁሳቁስ መጋዘኖች በእሳት ተያይዘው ነደዋል። የእዝ ማዕከላት በከባድ ፍንዳታ ተቦርቡረዋል። ግዙፍ አውሮፕላን ማቆሚያዎች ወይም ሃንጋሮች ተደርምሰዋል። እንዲሁም የሳተላይት መገናኛ መሰረተ ልማቶች ሙሉ በሙሉ በሚባል ደረጃ ተቀደው ተጥለዋል። ከዚህም በተጨማሪ የአውሮፕላን ማኮብኮቢያ መንገዶች በከባድ የሚሳኤል ድብደባ ምክንያት ለጥቅም እንደማይውሉ ሆነው የተሰነጣጠቁ ሲሆን እጅግ ዘመናዊ የሆኑ የራዳር ስርዓቶችም ጥቃቱን መቋቋም አቅቷቸው አገልግሎት መስጠት አቁመዋል። በደርዘን የሚቆጠሩ አውሮፕላኖችም ከባድ ጉዳት ደርሶባቸዋል። አንዳንዶችም ሙሉ በሙሉ ወድመዋል። 3 ከፍተኛ የአሜሪካ ባለስልጣናት፣ 2 የኮንግረስ ረዳቶችና የአሜሪካ ኢንተርፕራይዝ ኢንስቲትዩት ያወጡት ግምገማ እንደሚያመለክተው የኢራን የአጸፋ እርምጃ መጀመሪያ ላይ በመንግስት በኩል በይፋ ከተነገረው በላይ እጅግ ኃይለኛ፣ የተቀናጀና ኢላማውን የጠበቀ ነበር። የኢራን ጦር የሰነዘረው ጥቃት ዝም ብሎ የተበታተነ ድብደባ አልነበረም። ይልቁንም በተከታታይ ሞገዶች የታጀበ ባሊስቲክ ሚሳኤሎችን፣ ክሩዝ ሚሳኤሎችንና ድሮኖችን እንዲሁም እጅግ አስገራሚ የሆነ የኤፍ5 የጦር አውሮፕላን ጥቃትን ያካተተ ነበር። ይህ የኢራን የጦር አውሮፕላን የአሜሪካን የአየር መከላከያ ስርዓት ሰብሮ በመግባት በኩዌት የሚገኘውን የጦር ሰፈር መምታት መቻሉ በቅርብ 10 ዓመታት ውስጥ በሰው የሚመራ የጠላት አውሮፕላን አሜሪካን መሬት ላይ ባለ ኃይሏ ላይ ጥቃት ሲሰነዝር የታየበት እጅግ ብርቅዬ ክስተት ሆኖ ተመዝግቧል። ጥቃቱን ተከትሎ ለቀናት የሚዘልቅ ጥቁር ጭስ በቁልፍ ስፍራዎች ላይ ሲትጎለኮል ታይቷል። በተለይም በባህሬን ማናማ የሚገኘው የአሜሪካ የባህር ኃይል 5ኛው ክፍለ ጦር ዋና መስሪያ ቤት በከባድ ፍንዳታ የተናወጠ ሲሆን ይህ ስፍራ የአሜሪካ የባህር ኃይል በቀጠናው ያለው የኃይል ማዕከል በመሆኑ ጉዳቱን እጅግ አሳሳቢ አድርገዋል። ከመጀመሪያው ጥቃት በኋላ ባሉት ሳምንታት የወጡ የሳተላይት ምስሎች ቀደም ሲል ቁልፍ ተቋማት በነበሩባቸው ቦታዎች ላይ አሁን ጥቁር ጉድጓዶች ብቻ መኖራቸውን አረጋግጠዋል። ይህም የጥቃቱን አስከፊነት በግልጽ አሳይቷል። ግጭቱ በድንገት የፈነዳው የካቲት 21 የአሜሪካና የእስራኤል ጦር ኃይሎች በኢራን ላይ መጠነ ሰፊና የተቀናጀ ጥቃት መክፈታቸውን ተከትሎ ጥቃቱ የኢራንን ወታደራዊ ይዞታዎች፣ የአየር መከላከያዎችን፣ የሚሳኤል መሰረተ ልማቶችን እና የሀገሪቱን ከፍተኛ አመራሮችን ኢላማ ያደረገ ነበር። በወቅቱ የወጡ ዘገባዎች እንደጠቆሙት የኢራኑ የበላይ መሪ አያቶላ አሊ ኻሜኒ በጥቃቱ መወገዳቸው ይታወሳል። በዘመቻው የመጀመሪያ ሰዓታት ውስጥ ብቻ ወደ 900 የሚጠጉ የአየር ላይ ጥቃቶች በኢራን ግዛት ላይ ተፈጸሙ ሲሆን ዓላማውም የሀገሪቱን የኒውክሌር ፍላጎትና የባሊስቲክ ሚሳኤል አቅም ሙሉ በሙሉ ሽባ ማድረግ ነበር። ኢራን ምንም እንኳን በጥቃቱ ብዛት ክፉኛ ብትደናገጥም ለአጸፋዊ እርምጃ ግን ዝግጁ ነበረች። በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶችን በእስራኤል ላይ ብቻ ሳይሆን በፋርስ ባህረ ሰላጤ ላይ ተሰራጭተው በሚገኙት የአሜሪካ ጦር ሰፈሮች ላይ ጭምር በማዝነብ ምላሽ ሰጥታለች። ጥቃት ከደረሰባቸው የአሜሪካ ጦር ሰፈሮች መካከል በኳታር የሚገኘው ግዙፉ አልኦዴይድ የአየር ጦር ሰፈር አንዱ ነው። ይህ የጦር ሰፈር በመካከለኛው ምስራቅ የሚገኝ ትልቁ የአሜሪካ ወታደራዊ ተቋምና ለአየር ላይ እንቅስቃሴዎች ቁልፍ ማዕከል ቢሆንም የአውሮፕላን ማኮብኮቢያ መንገዶችና የድጋፍ ሰጪ ተቋማቱ በቀጥታ የሚሳኤል ጥቃት ሰለባ ሆነዋል። በተባበሩት አረብ ኤምሬትስ የሚገኘው አልዳፍራ የአየር ጦር ሰፈርም በአውሮፕላኖችና በመሰረተ ልማቶች ላይ የደረሰበትን
ጉዳት አስተናግዷል። በኩዌት የሚገኙት አሊ አልሰሌም የአየር ጦር ሰፈርና ካምፕ ቡሁሪንግ በተመሳሳይ ሁኔታ ጥቃት ደርሶባቸዋል። በተለይም የኢራኑ F5 አውሮፕላን የኩዌቱን መከላከያ ጥሶ በመግባት የፈጸመው ጥቃት እጅግ የተሳካ እንደነበር ይነገራል። በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን የአየር ጦር ሰፈር ነዳጅ የሚሞሉ አውሮፕላኖችና ተዛማጅ ንብረቶች ላይ ጉዳት እንደደረሰባቸው ሪፖርት አድርጓል። የባህሬኑ የባህር ኃይል ድጋፍ ሰጪ ማዕከልም የእዝ ተቋማቱንና የሳተላይት መገናኛዎቹን የሚያዳክሙ ተደጋጋሚ ጥቃቶችን አስተናግዷል። በተጨማሪም በተባበሩት አረብ ኤምሬትስ፣ በዮርዳኖስና ሌሎች የአሜሪካ ጦርና መሳሪያዎች በሚገኙባቸው ስፍራዎች ላይ ተጨማሪ ጥቃት ሰለባዎች ተመዝግበዋል። የፔንታጎን የመጀመሪያ መግለጫዎች ግን አብዛኞቹ የኢራን ሚሳኤሎች መክሸፋቸውንና የደረሰውም ጉዳት አነስተኛ መሆኑን የሚገልጹ ነበሩ። የአሜሪካ መካከለኛው እዝ የፓትሪዮትና የታድ የአየር መከላከያ ስርዓቶች ከኢራን የሚመጡ ጥቃቶችን በመመከት ረገድ ውጤታማ እንደነበሩ በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ከህዝብ ዓይን ጀርባ የነበረው እውነታ ሌላ ነበር። እስካሁንም በሚስጥር የተያዙት የውጊያ ጉዳት ግምገማዎች እንደሚያሳዩት የኢራን የውጊያ ታክቲክ ማለትም ርካሽ የሆኑት የሻሂድ ድሮኖችን እጅግ ዘመናዊ ከሆነው የባሊስቲክ ሚሳኤል ጋር ቀላቅሎ የመተኮስ ስልት የአሜሪካን መከላከያ ስርዓት በቁልፍ ሰዓታት ውስጥ እንዲጨናነቅ አድርጎታል። ይህም የኢራን ሚሳኤሎች መከላከያውን ጥሰው እንዲገቡና ሰንሰለታማ የሆነ የጥፋት አደጋ እንዲያስከትሉ አስችሏቸዋል። አንድ እጅግ አሳሳቢ ዝርዝር መረጃ ደግሞ ኢራን ጥቃቷን በልዩ ሁኔታ የአሜሪካ ጦር ዓይንና ጆሮ በሆኑ ተቋማት ላይ ማነጣጠሯ ነው። እጅግ ዘመናዊ የሆኑ ራዳሮችን የሚከላከሉ የራዶም ሽፋኖችን ተሰባብረዋል። የሳተላይት መገናኛ ተርሚናሎች ወድመዋል ወይም ከባድ ጉዳት ደርሶባቸዋል። እንዲሁም የእዝና የቁጥጥር ማዕከላት አገልግሎት እንዳይሰጡ ተደርገዋል። ይህ ስትራቴጂ አሜሪካ የአየር ላይ እንቅስቃሴዎቿን የማስተባበር አውሮፕላኖችን በአየር ላይ ያሉ ነዳጅ እንዲሞሉ በማድረግ እንዲሁም በቀጠናው ያለው ሁኔታ በቅጽበት የመከታተል አቅሟን ለማዳከም ታልሞ የተፈጸመ ነው። በባህሬን የሚገኘው የ5ኛው ክፍለ ጦር ዋና መስሪያ ቤት ላይ የደረሰው የድሮን ጥቃት የራዳር ሽፋኑን በመምታት ለብዙ ማይሎች ርቀት የሚታይ ጭስ አስከትሏል። ተመሳሳይ ጉዳቶች በኳታር፣ በኩዌትና በተባበሩት አረብ ኤምሬትስ በሚገኙ የጦር ሰፈሮች ላይም ታይተዋል። የደረሰው የሰው ሕይወትና የንብረት ጉዳት የሁኔታውን አሳሳቢነት ይበልጥ ጨምሮታል። የአሜሪካ ይፋዊ መረጃዎች የሟቾችን ቁጥር አነስተኛ አድርገው ቢያቀርቡም ማለትም በመላው ዘመቻው ዙሪያ 12 የሚሆኑ ወታደሮች መሞታቸውን፣ በመቶዎች የሚቆጠሩ መቁሰላቸውን ቢገልጹም የጦር አባላቱ እጅግ አስፈሪ በሆነ የጥቃት እሳት ውስጥ አሳልፈዋል። በኩዌት የሚገኘው ካምፕ ቡሁሪንግ ላይ የደረሰው የድሮን ወይም የሚሳኤል ጥቃት በርካታ ወታደሮችን መግደሉንና በደርዘን የሚቆጠሩትን ደግሞ ማቁሰሉ ተዘግቧል። የወደሙት ወይም ከፍተኛ ጉዳት የደረሰባቸው አውሮፕላኖች ቁጥር በደርዘን የሚቆጠር ሲሆን ከነዚህም መካከል ነዳጅ ጫኝና ተዋጊ አውሮፕላኖችን የመሰሉ እጅግ ውድ የጦር ሀብቶች ይገኙበታል። በአውሮፕላን ማኮብኮቢያ መንገዶች ላይ የተፈጠሩት ጥልቅ ጉድጓዶች ወታደራዊ እንቅስቃሴዎች ለጊዜው እንዲቆሙ ያስገደዱ ሲሆን ጥገናውም የሚካሄደው አሁን የጥቃት ስጋት ባለበት ሁኔታ ውስጥ ነው። የጥገና ወጪውም ወደ ቢሊዮኖች እንደሚያሻቅብ ኤንቢሲ ኒውስ የጠቀሳቸው ምንጮች ገልጸዋል። ይህ የገንዘብ መጠን የአውሮፕላን ማቆሚያዎችን፣ መጋዘኖችንና ማኮብኮቢያዎችን ዳግም ለመገንባት ብቻ ሳይሆን እጅግ ውድ የሆኑ የኤሌክትሮኒክስ መሳሪያዎችን፣ የራዳር ስርዓቶችንና አውሮፕላኖችን ለመተካት የሚውል ነው። በባህሬን በሚገኘው የ5ኛው ክፍለ ጦር ዋና መስሪያ ቤት ላይ የደረሰው አንድ ጥቃት ብቻ $200 ሚሊዮን እንደሚጠይቅ ተገምቷል። በበርካታ ቦታዎች ላይ የደረሰውን ጉዳት ስንደምረው አጠቃላይ ወጪው ከመጀመሪያው ግምት እጅግ የላቀ ይሆናል። በተለይም ለሳምንታት ለዘለቀው የመከላከል ስራ የፈሰሰውና የተሟጠጠውን የጦር መሳሪያ ክምችት ዳግም ለማሟላት የሚጠይቀው ወጪ ከፍተኛ ነው። እያንዳንዳቸው በሚሊዮን የሚቆጠር ዶላር የሚያወጡት የፓትሪዮት ሚሳኤሎች የኢራንን ድብደባ ለመመከት በብዛት ጥቅም ላይ ውለዋል። ይህንን ተከትሎ በኮንግረስ አባላት ዘንድ ያለው ቅሬታ ከፍተኛ ደረጃ ላይ ደርሷል። በተለይም የሪፐብሊካን ሕግ አውጪዎች የፔንታጎን ከፍተኛ ባለስልጣናት ስለ ውጊያው ጉዳት ግምገማና ስለ ወጪው ግልጽነት አላሳዩም በሚል በግል ቅሬታቸውን እየገለጹ ይገኛሉ። ማንም የሚያውቀው ነገር የለም፣ ይህ ደግሞ ጠይቀን ስላጣን አይደለም ሲሉ አንድ የኮንግረስ ረዳት ለኤንቢሲ ኒውስ ተናግረዋል። ለሳምንታት ስንጠይቅ ቆይተናል፣ ነገር ግን ፔንታጎን ታሪካዊ የሆነ ከፍተኛ በጀት እየጠየቀ ባለበት በዚህ ወቅት እንኳን ዝርዝር መረጃዎችን ማግኘት አልቻልንም ብለዋል። ይህ ውጥረት የመጣው የመከላከያ ሚኒስትሩ ከግጭቱ ለማገገም ተጨማሪ የገንዘብ ድጋፍ በጠየቀበት ወቅት ነው። ግጭቱ ለ5 ወይም ለ6 ሳምንታት ከቆየ በኋላ በሚያዝያ ወር መጀመሪያ ላይ በተደረሰ የተኩስ አቁም ስምምነት በይፋ መቆሙ ይታወሳል። የጦርነቱ አጠቃላይ የፋይናንስ ገጽታ እጅግ አስገራሚ ነው። ቀደምት ግምገማዎች እንደሚያሳዩት በመጀመሪያው ሳምንት ብቻ አሜሪካ ከ11 ቢሊዮን ዶላር በላይ ወጪ አድርጋለች። ይህም በዋነኛነት ለጦር መሳሪያዎች የወጣ ነው። በመጋቢት ወር አጋማሽ ላይ የወጡ አንዳንድ ትንታኔዎች ደግሞ ዕለታዊ ወጪው ወደ 1 ቢሊዮን ዶላር ይጠጋ እንደነበረም ጠቁመዋል። አጠቃላይ የአሜሪካ ወታደራዊ ወጪ በውጊያው ወቅት ከ25 እስከ 35 ቢሊዮን ዶላር እንደሚደርስ ይገመታል። ይህም የረጅም ጊዜ የጦር ሰፈሮችን ጥገና አያካትትም። የእስራኤል ወጪም በተመሳሳይ ሁኔታ ከፍተኛ ነው። በኢራን በኩል ደግሞ የኤነርጂ ተቋማትንና ወታደራዊ ስፍራዎችን ጨምሮ በመሰረተ ልማት ላይ የደረሰው ጉዳት በ10 ወይም በ100 ቢሊዮን ዶላር የሚቆጠር እንደሆነ ተገምቷል። ቴህራንም ከፍተኛ የኢኮኖሚ ኪሳራ እንደደረሰባት በይፋ ገልጻለች። የተቀሰቀሰው የኢራን ጦርነት ቀደም ሲልም ቢሆን እጅግ ተለዋዋጭና ፈንጂ በሆነው የመካከለኛ
በመካከለኛው ምስራቅ ቀጠና ውስጥ እጅግ አደገኛ የሆነ የውጥረት መባባስ የታየበት የታሪክ ምዕራፍ ሆኖ ተመዝግቧል። አሜሪካና እስራኤል በጋራ የሰነዘሩት ጥቃት ዋነኛ ዓላማው የኢራንን የኒውክሌር መርሃ ግብር የሚሳኤል የመተኮስ አቅምና የወታደራዊ አመራር መዋቅሮችን አቅም ማዳከምና ማውደም ነበር። በወቅቱ የወጡ መረጃዎች እንደሚያመለክቱት እንደ ናታንዝ፣ ፎርዶ ባሉ ቁልፍ የኒውክሌር ተቋማት ላይ ከፍተኛ ጉዳት እየደረሰ ሲሆን ከዚህም በተጨማሪ በርካታ የሚሳኤል መተኮሻዎችና የባህር ኃይል መርከቦች ወድመዋል። በምላሹም ኢራን ለዓለም አቀፍ የነዳጅ ፍሰት እጅግ ወሳኝና ስትራቴጂካዊ ማነቆ የሆነውን የሆርሙዝ ወሽመጥን ሙሉ በሙሉ በመዝጋት ወይም እንቅስቃሴዎችን በማስተጓጎል በዓለም አቀፍ ደረጃ የኃይል አቅርቦት ዋጋ እንዲነርና በባህር ላይ ንግድ ከፍተኛ መስተጓጎል እንዲፈጠር አድርጋለች። ይህ መስተጓጎል በዓለም ዙሪያ እንደ ማዕበል የተሰራጨ የኢኮኖሚ ቀውስ አስከትሏል። ከኢራን ጋር ግንኙነት ያላቸው ተላላኪ ኃይሎችና ታጣቂ ሚሊሻዎችም ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ኢላማዎች በማስፋት የግጭቱን ገጽታ ይበልጥ ውስብስብ አድርገውታል። ይሁን እንጂ በአሁኑ ወቅት የብዙዎች ትኩረት ወደ አሜሪካ ወታደራዊ አቋም የመቋቋም አቅም ላይ አቅንቷል። አሜሪካ ለበርካታ አስርት ዓመታት በባህረ ሰላጤው ቀጠና ውስጥ የገነባችው የጦር ሰፈሮች መረብ የኃይል የበላይነቷን ለማሳየት ተቀናቃኞቿን ለማስፈራራትና አጋሮቿን ለማረጋጋት የታለመ ቢሆንም በጦርነቱ ወቅት ወሳኝነቱ የታየውን ያህል ለጥቃት ምን ያህል ተጋላጭ እንደሆነም በተግባር ተረጋግጧል። በኳታር የሚገኘው የአልኦደይድ የጦር ሰፈር ብቻውን በ10 ሺዎች የሚቆጠሩ ወታደሮችና የመካከለኛው እዝ ዋና መስሪያ ቤትን ያስተናግዳል። ይህ የጦር ሰፈር ለጊዜውም ቢሆን በከፊል ከጥቅም ውጪ መሆኑ አሜሪካ በአሰራሯ ላይ አስገዳጅ ማስተካከያዎችን እንድታደርግ አድርጓታል። ይህም ኃይሎቿን እንዲበታተኑና አማራጭ ቦታዎችን እንዲጠቀሙ አስገድዷል። ተመሳሳይ ፈተናዎች በሌሎችም ስፍራዎች ያጋጠሙ ሲሆን አንዳንድ ዘገባዎች እንደሚያመለክቱት የተወሰኑ የጦር ሰፈሮች ጥቃቱን ተከትሎ ለመኖሪያነት አመቺ ያልሆኑ እስከ መሆን ደርሰዋል። ይህም ወታደሮቻቸው ወደ ሆቴሎች ወይም ጊዜያዊ መጠለያዎች እንዲዛወሩ አስገዳጅ ሁኔታዎችን ፈጥሯል። ወታደራዊ ባለሙያዎች እንደሚሉት የኢራን ስትራቴጂ ትኩረት ያደረገው ተመጣጣኝ ያልሆነ የጦርነት ስልት ላይ ነው። ይህም ማለት እጅግ ርካሽ የሆኑ ድሮኖችንና ሚሳኤሎችን በመጠቀም አሜሪካ እጅግ ውድ የሆኑ ጥቃት መከላከያዎችን እንድታባክን ማድረግና በቀላሉ የማይተኩ ውድ መሰረተ ልማቶችን ማውደም ነው። በኩዌት ውስጥ በኢራን F5 የጦር አውሮፕላን የተፈጸመው ጥቃት ዝቅ ብለው ለሚበሩ ወይም ባልተለመዱ መንገዶች ለሚመጡ ጥቃቶች የአሜሪካ የአየር መከላከያ ክፍተት እንዳለበት አመላክቷል። የተለያዩ የስለላ ግምገማዎች እንደሚያመለክቱት የሩሲያ ድጋፍ በተለይም ኢራን ኢላማዎቿን በትክክል እንድትለይ የሚያግዙ የሳተላይት ምስሎችን በመስጠት ረገድ የጥቃቶቹን ውጤታማነት በከፍተኛ ሁኔታ አሳድጎታል። አሁን ላይ በጦር ሰፈሮቹ ላይ መጠነ ሰፊ የጥገና ስራዎች መጀመራቸውን ተከትሎ እንደ ኢራን ያለ ቆራጥ ተቀናቃኝ ባለበት አካባቢ እንደዚህ አይነት ጥቃቅንና ጥቅጥቅ ያሉ የጦር ሰፈሮችን በቅርብ ርቀት ላይ የመያዝ ስትራቴጂካዊ ጠቀሜታ ላይ ያለው ክርክር ዳግም እያገረሸ ነው። የዚህ ስትራቴጂ ደጋፊዎች እንደሚሉት እነዚህ የጦር ሰፈሮች ለፈጣን ምላሽና ወሳኝ በሆነው የነዳጅ መተላለፊያ ቀጠና ውስጥ ፍርሃትን ለመፍጠር የግድ አስፈላጊ ናቸው። ተቃዋሚዎች በበኩላቸው የወጣውን ግዙፍ የፋይናንስ የሎጂስቲክስና የሰው ሕይወት ዋጋ በመጥቀስ ወደፊት ለሚከሰቱ ከፍተኛ ግጭት ይበልጥ የተበታተነ ወይም በባህር ላይ የተመሰረተ ወታደራዊ አቋም መያዝ የተሻለ የመቆየት እድል ይሰጥ እንደሆነ ጥያቄ ያነሳሉ። ለዳግም ግንባታ የሚጠየቀው በቢሊዮን የሚቆጠር ዶላር በኮንግረስ ውስጥ ጥብቅ ቁጥጥርን ሊያስከትል ይችላል። በተለይም በሌሎች የመከላከያ ወጪ ቅድሚያ የሚሰጣቸው ጉዳዮች ባሉበት ወቅት የተደረሰው የተኩስ አቁም ስምምነት ቀጥተኛ ግጭቶችን ለጊዜው ቢያቆምም በመሰረታዊነት የነበሩት ውጥረቶች ግን አሁንም እንደቀጠሉ ናቸው። ኢራን ዳግም ትንኮሳ የሚፈጸምባት ከሆነ ድጋሚ ግንባታ እንደምታከናውንና አጸፋዊ እርምጃ እንደምትወስድ ዝታለች። በሌላ በኩል አሜሪካ ተጨማሪ ጥቃቶችን ለመከላከል ጠንካራ ወታደራዊ እርምጃዎችን መውሰዷን እንደቀጠለች ይገኛል። የአሜሪካ መካከለኛው እዝ የተኩስ አቁም ስምምነቱ መከበሩ ለመከታተልና የባህር ላይ የንግድ መስመሮችን ለመጠበቅ እንቅስቃሴው ቀጥሏል። አጠቃላይ የጦርነት ውድመት ግምገማ አሁንም በመካሄድ ላይ ሲሆን ለህግ አውጪዎች የሚሰጡት ሚስጥራዊ ገለጻዎች ግን ከፊል መረጃዎችን ብቻ ያካተቱ ናቸው። ይህ ክስተት የዘመናዊ ጦርነት እየተለወጠ የመጣውን ባህሪ በግልጽ ያሳያል። እጅግ ርካሽ የሆኑ ሰው አልባ አውሮፕላኖች ስብስብ እጅግ ውድ የሆኑና ዘመናዊ የሆኑ የመከላከያ ስርዓቶችን እየተፈታተኑ ነው። የእዝ ማዕከላት ላይ የሚፈጸሙ ኢላማቸውን የጠበቁ ጥቃቶች መጠነ ሰፊ የሰው ህይወት ለማጥፋት ከሚደረጉ ሙከራዎች ይልቅ ወታደራዊ እንቅስቃሴዎችን በከፍተኛ ሁኔታ ማስተጓጎል እንደሚችሉ ታይቷል። በተጨማሪም በስራ አስፈጻሚው አካል በፔንታጎንና በኮንግረስ መካከል ያለው ግልጽነት ወይም የዛ እጥረት በወሳኝ ጊዜያት ውስጥ መተማመንን ሊሸረሽር ይችላል። አቧራው እየረጋ ሲመጣና የዳግም ግንባታ ሰራተኞች ወደ ስራ ሲሰማሩ የኢራን አጸፋዊ ጥቃት ያስገኘው ትክክለኛ የስኬት ደረጃ ይበልጥ ግልጽ እየሆነ መጥቷል። ለረጅም ጊዜ የቆየን ስጋት ለማስወገድ ታስቦ የተጀመረው ደፋር ወታደራዊ ዘመቻ በተፎካካሪ ቀጠናዎች ውስጥ የኃይል የበላይነትን ለማሳየት የሚከፈለውን ከፍተኛ ዋጋ አጋልጧል።
ተገልጧል። ለጥገና የሚወጣው $1 ቢሊዮን፣ ጉዳት የደረሰባቸው አውሮፕላኖች፣ አገልግሎት መስጠት ያቆሙ ራዳሮችና የተሰነጣጠቁ የአውሮፕላን ማኮብኮቢያ መንገዶች በሁለቱም ወገኖች በኩል ያለውን የመቋቋም አቅም ብቻ ሳይሆን በ21ኛው ክፍለ ዘመን የሚደረግ ግጭት የሚያስከትለውን ግዙፍ ዋጋም የሚተርኩ ናቸው። የሚቀጥሉት ወራት አሜሪካ የጦር ሰፈሮቿን ብቻ ሳይሆን በቀጠናው በዘረጋችው ስትራቴጂ ላይ ያላትን መተማመን የመገንባት አቅሟን የሚፈትኑ ይሆናል። መልስ ለሚፈልጉ ህግ አውጪዎች፣ የወታደራዊ ተጋላጭነቶችን ዳግም የሚገመገመው እቅድ አውጪዎችና የተቆረጠው የኃይል አቅርቦት ያስከተለውን የድንጋጤ ማዕበል አሁንም እያስተናገዱ ያሉ ዓለም አቀፍ ገበያዎች ሁሉም የሚያመለክቱት ውጤቱ ገና ሙሉ በሙሉ ያልታወቀን ግጭት ነው።